ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ነው። አሜሪካ በፈረንጅ 945 ኦገስት በኢትዮጵያ 938 ሐምሌ ነሐሴ ሁለት የጃፓን ከተሞች ላይ አቶሚክ ቦምብ ስትጥል የኒውክሌር ጦርነት በምድር ታሪክ ለመጀመሪያ ጊዜ ተጀመረ። ይህ ከሆነ 7 አስርተ ዓመታት በኋላ በዓለማችን ሀያላን ሀገራት የጦር ግምጃ ቤቶች የተከማቸው የኒውክሌር መሳሪያ የማውደም አጠቃላይ አቅም ሂሮሺማና ናጋሳኪን ካወደሙት ሁለት አቶሚክ ቦምቦች የጥፋት አቅም 140,000 እጥፍ ጊዜ ይበልጣል። አሁን የመጽሐፍ ቅዱሷን አርማጌዶን በመተካት ቀስ እያለች ግን በርግጥ ወደ ሶስተኛ የዓለም ጦርነት የፍጻሜው ጦርነት መጫሪያ በሆነችው ዩክሬን የተነሳ ዛሬ የኒውክሌር ጦርነት ቢጀመር ስለሚለው ጥያቄ ኤክስፐርቶች ሲመልሱ ይጨነቃሉ። ለረጅም ጊዜ የሚቆይ አስከፊ መቅሰፍት አለ አንዱ። ሌላው ደግሞ በሰው ልጆች ታሪክ ውስጥ ፍጹማዊ የከፋ የጨለማ ቀን ይሆናል ይላል። በዩክሬን የተነሳ በአሜሪካና በሩሲያ መካከል ወደ ኋላ የማይመለሳቸው ፈጥነውና ሮጣው ኒውክሊየር የሚያስጨብጥ አንዳች ነገር ተፈጠረ እንበል። የመጀመሪያዎቹ የኒውክሊየር እሩምታዎች ተልዕኮ ሰዎችን መፍጀትና ሕንፃዎችን ማውደም አይሆንም። የኒውክሊየር አረሮች የተሸከሙ አህጉር አቋራጭ ሚሳኤሎች በምህጻረ ቃል ICBMs ወደ ሰማየ ሰማያት ሽቅብ ይተኮሳሉ። ብዙ ሳይቆይ በ30 ደቂቃ ጊዜ ውስጥ በአሜሪካ በሩሲያና በአውሮፓ ሰማዮች ከመሬት 480 ሜትር ከፍታ ላይ ይፈነዳዳሉ። ዓላማቸው ኤሌክትሮኒክስ ነገሮችን በሙሉ ማውደም ነው። የኒውክሌር መሳሪያ የላይኛው ከባቢ አየር ላይ ካፈነዳ ሰፊ የመሬት ክፍል ላይ ተንሰራፋ ኤሌክትሮኒክስን ሁሉ ድራሹን የሚያጠፋ ኤሌክትሮማግኔቲክ ንዝረት መፍጠር ትችላለህ ይላሉ አንዱ ሆዌል በላስ ካምብሬስ ኦብዘርቫቶሪ ፊዚስት ናቸው። የኤሌክትሮማግኔቲክ ንዝረት የእጅን ሞባይል ስልክ ጨምሮ ማናቸውንም የኤሌክትሪክ ማግኔቲክ ሹረቶችን ቀውስ ውስጥ ይከታል። ከሰሜናዊ ንፍቀ ክበብ ወደ ደቡባዊ ንፍቀ ክበብ የሚደረጉ የኢሜልና የጽሑፍ መልእክቶች ሁሉ ድንገት ይቆማሉ። ደቡባዊ ንፍቀ ክበብ አብዛኛውን ደቡብ አሜሪካ፣ 1/3ኛዋን አፍሪካ፣ አውስትራሊያ፣ አንታርክቲክና የተወሰኑ የኤሽያ ደሴቶች የሚያካትት ክልል ነው። በቴክኖሎጂ የተሰፋው ዓለማችን መተርተር ይጀምራል። ከዩናይትድ ስቴትስ፣ ከካናዳ፣ ከምዕራብ አውሮፓ እስከ ራሽያ በጎዳናዎች ላይ የሚፈሰው የትራፊክ ማዕት ይቆማል። የመኪናዎች ውስጥ የኤሌክትሪክ ሲስተም በግማሾቹ ላይ ከጥቅም ውጭ ሲሆን፣ በግማሾቹ ላይ ደግሞ ምንም ሳይሆን ይቀጥላል። ይሄም ከፍተኛ ውዥንብርና ትርምስ ጭንቅንቅ ይፈጥራል። የአዳም ዘር የመኪና መንገድ የመኪና ዘንዶ ፈጥሮ ለሰዓታት ምናልባትም ለቀናት ተገሽሮ ይቀራል። ሕዝቡ እንዲህ ይይዝ ይጨብጥ ጠፍቶት ግራ ሲጋባና ሲዋከብ
ሲተራመስ፣ የአሜሪካና የራሽያ የጦር ሰዎች ግን በጥድፊያ እየሰሩ ናቸው። የኒውክሌር ሩምታዎቻቸውን በከፋና በተባባሰ ሁኔታ እየለቀቁ ነው። ምድራችን 10,000 የኒውክሌር መሳሪያዎች አሏት። አብዛኛዎቹ በራሽያና በአሜሪካ እጅ ናቸው። ከነዚህ ውስጥ 1800 ያህሎቹ በተፈለገው ጊዜ ወዲያውኑና በቅጽበት እንዲተኮሱ ተብለው ቦሊስቲክ ሚሳይሎች አፍንጫ ላይ ተገጥመው የተወደሩ ናቸው። አብዛኞቹ የራሽያና የአሜሪካ ሲሆኑ እንግሊዝ 40፣ ፈረንሳይ ደግሞ 30 የተጠመዱ አረሮች አሏት። የእንግሊዝና የፈረንሳይ ቦሊስቲክ ሚሳይል ላይ የተገጠሙ ዝግጁ የኒውክሌር አረሮች በሙሉ በድምሩ 70 ከሰርጓጅ መርከቦች የሚተኮሱ ናቸው። የራሽያና የአሜሪካ ግን መሬትም ሰርጓጅም ላይ የተጠመዱ ናቸው። ሁለቱም አገራት በቁመት ከተሰሩ የመሬት ውስጥ ሰገባዎቻቸው በግዛቶቻቸው የተለያዩ ስፍራዎች ተሰራጭተው ይገኛሉ። ራሽያ ብቻ መኪና ላይ የተጠመዱ ተንቀሳቃሽ ICBM አህጉር አቋራጭ ሚሳይሎች አሏት። እነዚህ መሳሪያዎች በጤነኛ አእምሮ ከቶም ልናስባቸው በማንችለው መጠን ለመፍጀትና ለማፍረስ የተሰሩ ናቸው። እነዚህ ሚሳይሎች አፍንጫቸው ላይ ገጥመው የሚተፈተፉት የኒውክሌር አረር በእነሱ ቁጥር የተገደበ አይደለም። አንድ ሚሳይል ለብቻው 10 የኒውክሌር አረሮችን አፍንጫው ላይ መሸከም ይችላል። እያንዳንዳቸው ሂሮሺማን ወደ ራዲዮ አክቲቭ በረሃ ከለወጡትና በአንድ ምት የ100,000 ሕዝብ ዕዳ ካደረገው አቶሚክ ቦምብ 50 እጥፍ የበለጠ የፍንዳታና ደምሳሽነት መጠን አላቸው። ሃንስ ክሪስቲያን የኒውክሌር ኢንፎርሜሽን ፕሮጀክት ዲሬክተር ናቸው። በመጀመሪያው የጥቃት ሩምታ ከሦስቱም ሀገራት ራሽያ፣ አውሮፓና አሜሪካ በድምሩ ወደ 700 የሚደርሱ የኒውክሌር ቦሊስቲክ ሚሳይሎች ተኩሳሉ ይላሉ። ፕላኔት መሬት በኒውክሌር ፍንዳታ መናወጥ ትጀምራለች። የሩሲያው ነቢያዊ ደራሲ ፊዮዶር ዶስቶቭስኪ መጽሐፍት ገጸ ባህሪያት አንዱ ሰውን ባለ ሁለት እግር ውለታ ቢስ ፍጡር ሲል ይገልጸዋል። ይህ ውለታ ቢስ ፍጡር ራሱን እያጠፋ ነው። ሰማይ በአሜሪካ፣ በራሽያ፣ በአውሮፓ ሚሳይሎች የፍጻሜው ሽርሽር ይሞላል። ሦስተኛው ዓለም ጦርነት ጀምሯል። የለም ሦስተኛው ዓለም ጦርነት ስንል አራተኛው የሚቀጥል ያስመስላል። የፍጻሜው የመጨረሻው የሰው ልጆች ጦርነት አርማጌዶ ተጀመረ ማለት ነው። ወደ የተፋላሚዎች ሀገራት ከተሞች ለመጓዝ ሰማይ ላይ የተጠላለፈ ድካም የሚተዉ የአህጉር አቋራጭ ሚሳይሎች ጉዞ ቀደም ሲል እንዳልኳችሁ ከ10 እስከ 30 ደቂቃ በላይ አይፈጅም። መዳረሻቸው ላይ ይወድቃሉ። የኒውክሌር ፍላጻ ወደሚንፈቀፈቅ ምድጃነት የሚቀይራቸው የመጀመሪያዎቹ ከተሞች ቁልፍ የሆኑ ወታደራዊና ሲቪል መዋቅሮችና ዋነኛ የፖለቲካ አመራሮች መናኸሪያዎች ይሆናሉ። ዋሽንግተን ዲሲና ሞስኮ እጅግ የከፋና የተንሰራፋ ውድመት ይደርስባቸዋል። እልቂቱና ውድመቱ ምን እንደሚመስል ለማሰብ በምናብ ለመሳል ሂሮሺማና ናጋሳኪን ያየ መሆን አለብህ። በ1945 ክረምት ሂሮሺማን እንደ እሳት አሎሎና ወላፈን ላፍ ያደረጋት አቶሚክ ቦምብ አሁን ካሉት አረሮች የአንዱን ነጠላ አረር 300ኛ ያህል ብቻ ነው የፍንዳታና ውድመት አቅሙ። ከተማን በግለት ሙቀት ባዘለ አውሎ ነፋስና በጨረር ለማክሰም ሲባል የኒውክሌር አረሮች በአብዛኛው እንዲፈነዳዱ የሚደረጉት መሬት ሳይነኩ ሰማይ ላይ ቢሆንም እንደ ዋይት ሃውስና ፔንታጎን የአሜሪካ መከላከያ ሚኒስቴር ያሉት ግን ከመሬት በታች ብዙ መዋቅሮች ሊኖራቸው ስለሚችል የሚወነጨፉባቸው ሚሳኤሎች በቀጥታ በኒውክሌር አረሮቻቸው ትም እንዲያደርጓቸውና የውስጥ ገላውን ወደ ውጭ እንዲገለባብጡ ታቅዶ ነው። የኒውክሌር አረሩ የፈነዳበት መሬት የሚፈጥረው የእሳተ ገሞራ አፍ የመሬት ውስጥ ምሽግም ሆነ ማንኛውንም ተቋም ከታች ወደ ላይ ይገለብጠዋል። ለምሳሌ ዋይት ሃውስ ላይ የፈነዳ
500 ኪሎቶን ኒውክሌር አረር ፍንዳታ 1.6 ኪሎ ሜትር ዲያሜትር ያለው ክፍለ ከተማ የሚወጥ የእሳት አሎሎ ድንኳን ይፈጥራል። ከፍንዳታው ነጥብ በሁሉም አቅጣጫ በ1.6 ኪሎ ሜትር ርቀት ዙሪያ ውስጥ የሚገኝ ማንኛውም ስጋ ለበስ ተኗል። እንደ ጀበና ቡና እንፋሎት ተኗል። በዚህ ከተማ አካላዊ የሲኦል ድንኳን ውስጥ ወይም እንጉዳይ የሙቀቱ መጠን ይፋጃልም ሆነ ያቀልጣል ከቶም ሊገልጸው ሊሞክር አይችልም። ለምሳሌ ብረትን ወደ ቀላጭ ውሃ የሚቀይረው የሙቀት መጠን 1000 ዲግሪ ሴንቲግሬድ ነው። ዋይት ሃውስን 500 ኪሎቶን የሚመጥን ኒውክሌር አረር ቢመታው የሚፈጠረው የሲኦል ድንኳን ውስጥ የሙቀቱ መጠን 10 ሚሊዮን ሴንቲግሬድ ነው። እዚህ ሲኦል ውስጥ የነበረ ብረት፣ አጥንት፣ አርማታ፣ ድንጋይ በጥቂት ሴኮንዶች በአፍታ ተኗል። ብን ብሎ ጠፍቷል። ቀብር የለም። ምክንያቱም እዚህ የምጽአት ቀን የእሳት አሎሎ ድንኳን ውስጥ ተገኙ ማለት የራሷ የፀሐይ መሃል እምብርቷ ላይ ተጣሉ ማለት ነው። ከዚህ ሁሉ ነገር ወደ ጭስ አልባ እንፋሎት ከሚለውጥ የእሳት መቀመቅ ውጪ ያለ አካል ደግሞ ፍንዳታው የፈጠረው አውሎ ነፋስ በሙሉ ኃይል ይመታዋል። የኃይሉ መጠን ሙቀት ያዘለ አውሎ ነፋስ አጥንትን ቀሽ አርጎ ሊሰብረው ይችላል። ቆዳን ከአጥንት ላይ ይሸልጠዋል። ከሲኦላዊ እንጉዳይ መሃል የፍንዳታ አሎሎ 1.6 ኪሎ ሜትር ዲያሜትር ውጪ ጀምሮ በርቀት እስከ 8 ኪሎ ሜትር ዲያሜትር ድረስ የሚገኝ ፍጡር ይቃጠላል። ሶስቱን ንብርብር ቆዳዎቹን ብሎም ነርቮቹን ጭምር ከጥቅም ውጭ የሚያደርግ አንዳንድ ጊዜ አጥንቱን ጭምር የሚሰብር ሶስተኛ ደረጃ ቃጠሎ ይገሸልጠዋል። በዚህ አውሎ ነፋስ መሃል ቆሞ የተገኘ ነገር ሁሉ ይፈራርሳል። ሕንፃነሽ፣ ሐውልትነሽ ወዘተ ወደ አቧራ ይለወጣል። ከፍንዳታው ነጥብ በደርዘን የሚቆጠሩ ኪሎሜትሮች ርቀት ላይ ያለ እንኳ ቢሆን ይህን እሳተ ገሞራዊ ብልጭታ ካየ አይኑ ይጠፋል። አይኑ ከደቂቃዎች በኋላ ተመልሶ ብርሃኑን የሚያገኝ ቢሆንም ታክሞ የመዳን በሕይወት የመቀጠል ዕድል የሌለው ሰው ስለሆነ ይሞታል። ዋሽንግተን ዲሲ ውስጥ በወደቀ አንድ የኒውክሌር አረር ፍንዳታ ብቻ በአንድ ጊዜ ወደ 300,000 ሕዝብ ያልቃል። አንዱ እንዲህ ካደረገ ከተማዋ ላይ የሚዘንበውን በደርዘን የሚቆጠር የኒውክሌር ፍንዳታ እልቂትና ውድመት እርሶ አስቡት። በዚሁ ዋሽንግተን ዲሲ በምትረመጥበት የሰቆቃ ሰዓት የሩሲያ ሞስኮ ከተማ የአሜሪካ የእንግሊዝና የፈረንሳይ ድምር ጣምራ 80 የኒውክሌር አረሮች በሰራ ገጿ ላይ ይፈነዳዳሉ። ከነዚህ የመጀመሪያዎቹ የ5 ደቂቃ ሩምታዎችና ፍንዳታዎች በኋላ የሁለተኛ ደረጃ ኢላማዎች የኒውክሌር መሳሪያ ማከማቻ ስፍራዎችና የኒውክሌር ጦርነትን የሚያግዙ ኢንዱስትሪዎችን መደምሰስ ይሆናል። አሁንም የኒውክሌር አረሮች ከአትላንቲክ ባሻገር ወደ አሜሪካ አጋር ከተሞች ይበራሉ። ሩሲያ እየተኮሰች ነው። በብራስልስ የኔቶ ዋና ጽሕፈት ቤት ቁጥር 1 ኢላማ ይሆናል። ከሷ 5 ኪሎ ሜትር ፈንጠር ብሎ የሚገኘው አየር ማረፊያ ይጋያል፣ ይወድማል፣ ይጠፋል። በዓለማችን በየቀኑ 10,000 አውሮፕላኖች ሰማይ ላይ ናቸው፣ ማረፊያ ያገኙም። በመላ አሜሪካ፣ ሩሲያና አውሮፓ ተንሰራፍተው የነበሩ ርዕሰ ከተሞች እንዲሁም ሌሎች ትላልቅ ከተሞቻቸውና የጦር ሰፈሮቻቸው ሁሉ ወድመዋል። ሚሊዮኖች አልቀዋል። ቦምቡ እነሱ ላይ ይምጣ አይምጣ ያላወቁ ግን የህልውና መናጋት ያጥለቀለቃቸው የምድር ጎስቋሎች እግራቸው ወደ መራቸው አእምሮአቸው ወደ መሰለው አቅጣጫ ለመሸሽ ለመደበቅ ይራወጣሉ። የሰው ልጅ እረኛ የለውም። ከ20 ደቂቃ በኋላ ወደ 400 የሚደርሱ የራሽያ አህጉር አቋራጭ ሚሳኤሎች
የኒውክሌር አረሮቻቸውን አንከብክበው የአሜሪካ አህጉር አቋራጭ ሚሳኤሎች መሬት ውስጥ የተቀበሩባቸውን ስፍራዎች ላይ እነዚህ አስቀድመው የሚታወቁ ስለሆነ የራሽያም ሆነ የአሜሪካን ከመውደም አይድኑም ቦታዎቹ እነሱ ላይ እንደ ዝናብ ይዘንባሉ። በፍንዳታ ያናውጧቸዋል። መሬት ግልብጥብጧ ይወጣል። እነዚህ አረሮች የሚረጩት ሬዲዮ አክቲቭና የመሬት አቧራና አፈር ተቀላቅለው ሰማዩን የሸፈነ ገዳይ አቧራ ደመና ይፈጠራል። ደመናው ወደ ሕዝብ መናኸሪያ ስፍራዎች ቀስ እያለ ይተማል። ሕይወት ያሻምዳል። የኒውክሌር ፍጥፍጡ በተጀመረ 1 ሰዓት ጊዜ ውስጥ ቢያንስ 1000 የኒውክሌር አረሮች ተወንጭፈዋል። ቢያንስ በ1 ሰዓት ውስጥ 25 ሚሊዮን ሕዝብ ነፍሯል። አብዛኛው ተኗል። የኒውክሌር አርማጌዶን ሁለተኛ ሰዓት ፍልሚያ ቀጥሏል። ከዚህ በኋላ የሚተኮሰውና የሚነጣጠረው ሕዝብ ላይ ብቻ ነው። ዓላማው የተቻለውን ያህል መግደል ብቻ ይሆናል። ከአውሮፓ እስከ አሜሪካ በ1 ሰዓት ውስጥ እያንዳንዳቸው በነፍስ ወከፍ 1 ክፍለ ከተማ ማስጠለል የሚችሉ 1000 የኒውክሌር ፍንዳታ ጃንጥላዎች ተዘርግተውባቸዋል። በአፍታ ገላ፣ አጥንት፣ ድንጋይ፣ ብረት እንደ ቅቤ አቅላጭና ወደ ምንምነት ቀያሪ ነዲች በ10 ሚሊዮን ዲግሪ ሴንቲግሬድ ቃላት የማይገኝለት ንዳዳቸው ሕይወትና ቁስ ህልውናና ተስፋ የሚጨርሱትን የኒውክሌር እሳቶች የማያስጠልሉ ጃንጥላዎች ናቸው። ይልቁንም የዚህ እልቂት ምንጭ ሆነው እሳት ቋያ ናቸው። 25 ሚሊዮን የአዳም ዘር አፍንጫ የሚሰነፍጥ ጥባሽ ብቻ ሆኖ ይቀራል። ተኗል። በ1 ሰዓት ጊዜ ውስጥ በ1000 የኒውክሌር አረሮች 25 ሚሊዮን የአዳም ዘር ጭዳ ከሆነ በኋላ የሕዝብ መናኸሪያ ከተማዎች ላይ ያነጣጠረ የሩምታ ዝናብ በዋነኛነት በአሜሪካና በሩሲያ አገራት ከተሞች ላይ ይወርዳል። ምድራቸው ይጠቀሻል። ከ2000 ያላነሱ የጨለማው ዘመን መባቻ ብርሃናዊ ጨለማዎች ሰማይን ከልለው ድንኳኖቻቸውን ዘረጉ። ራሽያ ዩክሬንና አካባቢዎቿ በአንድ በኩል፣ በሌላ በኩል ደግሞ ሰላም በፍጹማዊ ኃይል ስትል ምድራችንን ከአቶሚክ ጦርነት ጋር ያስተዋወቀችው አሜሪካ ግዛተ ምድሮች እነሱንም የኒውክሌር እሳት ብልጭ ድርግም ይልባቸዋል። ከተሞቿ እየበሩ ይጨልማሉ። ከሁለቱም ወገን በ10 ሚሊዮኖች የሚቆጠሩ የተፈረደባቸው የተኮነኑ ነፍሶች የ21ኛው ክፍለ ዘመን አምላክነን ባዩ ሰው ልክ የለሽ ጀብደኛነቱ ንዳድ ፈጃቸው። ሁሉም በእኔ ለኔ ስግብግብነቱና ግብዝነቱ የጎደሎ የሰው ልጅ ጀብደኛነት ያለኔ ማን አለ ከንቱነት ምክንያት በራዩ ከማዘር ራሽያ እስከ ላንድ ኦፍ ኦፖርቹኒቲ የአሜሪካ የሉካንዳ ቤት ማድቤት የጥባሽ ሽታ ሰለፈጣት። የሰው ልጅ መዓዛ ወዝና ላቡ ተነነ። ድካው፣ አሻራው፣ ተስፋው ከመሬትና ከራዲዮ አክቲቭ መርዝ ብናኝ ጋር ተቀላቅሎ በነነ። ፀሐይ፣ ጨረቃ፣ ሰማይ ከይታ ተሰውሩ። ምድር እንደ ሰው ተቃጠለች። ከምህዋሯ ተለይታ ባይተዋር ሆነች። ብርቅና ድንቅ ያደረጋት በሰፊው ዳርቻ የለሽ ገዋ ብቻዋን የምታበራ ነቁጥ የሕይወት ምስጢር የእግዚአብሔር ቸርነትና ብስራት ያደረጋት ምርቃቷ ጸጋዋ ጨሰ። ግሬት ፓወርስ ታላላቆቹ ኃያላን ያልናቸው የሳይንስና ቴክኖሎጂ ትሩፋትን ሁሉ ከ2000 ዓመት በፊት ፍልስጤም ተብላ ተጠራ በነበረች ምድር እኔ እንደወደድኳችሁ እናንተም እርስ በርስ ተፋቀሩ እንዳለው ሌጥ አገር አዳኝ
የሰው ልጅ ከመከራ ቀንበር ለማላቀቅ ከራብ ንክሻ ከመንፈሳዊ ጉስቁልናና ከበሽታ ለመፈወስ የሕይወት ደስታና ቸርነት ለማልበስ ከመጠቀም ይልቅ እንቦቀቅላ ሕፃናቶች ጭምር ተጠያቂ በማይሆንበት የወላጆቻቸው ዳፋ እሳት ውስጥ የሚረምጥ ንዳድ ከርቤ ዲን ሆኖ በራዩ። አረ ወዴት እንድረስ በየት በኩል እንትረፍ ሲል ግራ የተጋባ የህልውና ስጋት ያጥለቀለቀው መድረሻ የጠፋው ሚሊየን ሩሲያዊ አውሮፓዊ እግዚአብሔርን ለመማፀን አይኖቹን ሽቅ በገልጣለሁ ሲል በጨረሩ ብልጭታ እየታወረ ወደቀ። እምባውና እሪታው በዙሪያው በሚንጨረጨረው የኒውክሌር መጥበሻ ተዋጠ። የኒውክሌር ውርዋሮ አላቆመም። በደርዘን የሚቆጠሩ የፖለቲካ ሊቃንና ቢሊዮነሮችና ሚሊዮነሮች ሁሉም ነገር አስቀድሞ ተዘጋጀላቸው የመጨረሻው ዘመን ዋሻቸው ውስጥ ሆነው መጣቱን እያሳለፉ ነው። ለዓመታት አይረባቸው አይጠማቸው ዘንድ ሰንቀዋል። ነገ የኒውክሌር ክረምት ገሸሽ ሲል የእግዚአብሔር ፀሐይ ዳግም ብቅ ስትል ያኔ አብረው ይወጡና በድሆች አመድ ላይ ሃ ብለው ይጀምራሉ። ዓለምን ለዚህ እልቂት የዳረገውን የኃጢአት ዘራቸውን እንደገና ይዘራሉ። በመቶ ሚሊዮን የሚቆጠሩ ሙታን በነዳዶቹ የኒውክሌር ጃንጥላዎች እንጉዳዮች ስር ከበራዩ በኋላም እልቂቱ አያበቃም። በውበታቸውና በአብረቅራቂነታቸው ውስጣቸው በመኖር ባሳለፍነው ትዝታ የምንሳሳላቸው የአሜሪካና የራሽያ የአውሮፓ የተለያዩ ከተሞች ተያይዘው እንደ ጧፍ ነደዋል። የሉም። የአንዱ ከተማ በኒውክሌር እሳት መንፈሩ እዛ ብቻ አበቃም። የኒውክሌር መርዙ በንፋስ እየተገፋ ወደ አንተ ከተማ ይመጣል። ማምለጫ አይኖርም። የቀጥተኛ ኒውክሌር ምት ኢላማ ከሆኑት የሩሲያ፣ የአውሮፓ፣ የአሜሪካ ከተሞች በእጅጉ የራቁ ሌሎች የዓለም ከተሞች በኤሽያ፣ በአፍሪካ ነፋስ አምጥቶ በሚጭንባቸው የኒውክሌር ደመና ብናኝ ምግባቸውና ውሃቸው እየተመረዘ መሞት ጀምራሉ። በሕይወት ለመኖርና ለመቆየት ምክንያት የሆኑ ሴሎች፣ ቁልፍ የሰውነት ብልቶች፣ ኩላሊት፣ ጉበት፣ ልብ፣ አንጀትህ፣ አእምሮህ፣ ደምህ በቂ በሆነ በራዲዮ አክቲቭ መርዝ እንደተበከሉ ሁሉ ነገር ያከትማል። ቆዳ ካጥንት ይላቀቃል፣ ጸጉር ይረግፋል። ውስጥ ያለ ነገር በሙሉ ወደ ውጭ ያስመልሳል። እነዛ በኒውክሌሩ እሳተ ገሞራዊ ንዳድ በቀጥታና በቅጽበት ያለቁትን ለካስ ዕድለኞች ነበሩ የሚያስብል ቀስ ያለ የስቃይ ሞት ያጥለቅልቃል። ምድርንና ፍጡራኖቿን ያበራየው የኒውክሌር ጭስ ፀሐይን መጋረድ ይጀምራል። አዲስ ጥቁር ሰማይ ይፈጠራል። ቢያንስ 2 አስርተ ዓመታት ተንጠልጥሎ ይኖራል። ያኔ በታሪክ የምታውቀው የበረዶ ዘመን እንደገና ይነጋል። ፍጡራን መቋቋም የማይችሉት ሕይወትን የሚያሻምድ ገዳይ ብርድ ምድር ላይ ይወድቃል። ዝናብ የሬዲዮ አክቲቭ እጣቢ ይሆናል። አዝመራው ይወድማል። መሬት ትራቆታለች። የምትደርስበት የለህም። ረሃብ ትልቁ ገዳይ ይሆናል። ቀጥታ የኒውክሌር አረሩ 200 ሚሊዮኖችን እስካሁን በቀጥታ ገሎ ከሆነ ክረምቱ ደግሞ ከዚህ በላይ ማጨድ ይጀምራል። በዚህ ስሌት 20 ዓመት ስትቆጥር አሁን ከምታውቀው ከዓለም ሕዝብ ውስጥ ወፈሰማያት ሕዝብ ውስጥ 90% ላይ መለስ ሄዷል። ግማሽ የዓለም ክፍል አጠቃላይ ውድመት ውጦት ባለቤቱ ከሞተ 20 ዓመት ያስቆጠረ ኦና ቤት ሆኗል። ይሁንና በመጨረሻው ሰዓት ከ20 ዓመት በኋላ እናት ምድርን የተጎናጸፋት ደመና በብርቱ የምህረት የነፋስ ክንድ እየተጠረገ መሸነቋቆር ይጀምራል።
በዚች ምድር ሕይወት ይኖር ሲል በትንፋሹ ያወጀና የሠራን አምላክ በነዛ ቀዳዳዎች ውስጥ የብርሃን ጨረሩን ለመጀመሪያ ጊዜ ብልጭ ያደርግልናል። እንደምንምና እንደማንም ብሎ እዚህ አጠቃላይ ሰቆቃ የተረፈ ሰውም ሆነ ማንኛውም የምድር ፍጡር ለመጀመሪያ ጊዜ ይሞቀዋል። ለመጀመሪያ ጊዜ ሙቀት ይሰማል። ውሃውም ይጠጣው ይጀምራል። ሕይወት እንደገና ብርቅ ሆና ከአዲስ ማዶ ከምስራቅ ጀንበር ብልጭ ትላለች። ይህ አዋዜ ልዩ ነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።